አባ ምን አለ አንዳንድ ጊዜ የኔን እንኳን ሐሳብ ብትደግፈኝ። ጥሩ እንግዲህ ለምሳሌ ግዛት ነው ቆንጆ ያበሻ ልብስ ለብሼ አሪፍ ነው። ምክንያቱም የአባዬ ልብ ማሸነፍ የምንችለው በእንደዛ ነው። የአባዬ ልብ ካሸነፍን ደግሞ ማማ ከሱ ቃል ስለማትወጣ እሷንም በቀላሉ ማሸነፍ ይችላል። አባትሽ ሕክምናው ሳይጨርስ አይቀርም እና ዛሬ ይወጣል። ዛሬ ወይም ነገ ከሆስፒታል ይወጣል ብሏል ሐኪሞቹ። ጋሼ እኔ ከዚህ በኋላ ከአባዬ ጋር እዚህ መቆይ አይመስለኝም። ለናውም እኔም ለምሳ የምትመጣውም ልጅ አለ ነው። ምን እያልሽ ነው ኑሐሚን? ሌላ የተሻለች ሴት ቢፈልጉለት ይሻለዋል። ባለፈውም ስለ ፍቅረኛው ሲወራ ደስ አላለሽም? የሆነ የምታውቂው ነገር አለ? ግድ የለውም ጋሼ ምክሬን ይስሙኝና ያችን ባለጌ ልጅ ከልጁ ጋር ያለያዩት። ኑሐሚን ካንቺ ግን እንደዚህ አይነት ንግግር አልጠብቅም ነበር። ደግሞ ድምጽሽ በስልክ ወጣ ነው። በቃ አሁን የኔ መሰለ ድምጽ ለመስማት ሁሌ ልደውል ነው ማለት ነው። አንተ ልጅ ግን ምንም አላማርከኝ። ግን እኮ እኔ ነበርኩ ሹፌር እፈልጋለሁ። አባዬ እኔ ብፈልግ ምን ችግር አለው? ያው ለስራ ቦታ እንዳይርቅና እንዳላረፍ ከተፈለገ ቅርብ ቦታ መከራየት ይችላል። ችግር የለውም። እዛው እኛ ጋር አንድ ሰርቪስ ቤት ይሰጣል። በጣም አመሰግናለሁ ጌታዬ። ግን ምን አይነት እድለኛ ወንድም ነው። አንቺን የመሰለች እንቁ የተሰጠኝ። ሙገሳን ለምሳ ግብዣ ብታቆይ አይቻልም? ያኔማ ቤተሰቦቼ ራሳቸው ናቸው የሚያሞግሱሽ። በተለይ አባቴ አይቶሽ ሲደመም ማየት ነው። እቃዎቹን አቀራርቤ ጨርሻለሁ። እንግዶች እስከሚመጡ ነው ያሉት። ለምን ስትከታተል አንቺ ልጅሽን ቀይረሽ አንድ ላይ ማድረግ ይቀርባል። ምን ጭራሽ በልጅ ፍቅረኛ አሰድበና ሰራተኛ ከኛ ጋር ማድረግ ይቀር? ስንቴ ነው የምነግርሽ? ኑሐሚን ቤተሰብ እንጂ ሰራተኛ አይደለች። ለልደቴ ገዛሽልኝ አንገት ሐብል ጠፍቷል። ደግሞ ክፍሌ ውስጥ ስትርመጠመጥ የነበረችው ይቺ ናት። ኤሚ ላይኩ አንተ ዝም በል። እኔ ብጥብጥ እንዳልፈጥር ብዬ ነው እንጂ እሷ እዚህ ቤት ከገባች ጀምሮ ብዙ ዕቃ እየጠፋኝ ነው። ሄደን ሻንጣውን እንፈትሻለን። መቼም ሌላ ቦታ ልትደብቋቸው። የፈራሽ ትመስያለሽ። አይገርምም? እስካሁን ደህና ነበርኩ እኮ እዚህ ስደርስ እኮ ነው። እንደምንም ብዬ እዚህ ቤት ውስጥ ኑሐሚን አጠገብሽ። አንተ እዚህ አንተ ማለት ማለቴ ጥበቃ የለም? እኔ እንጃ ጥበቃው የት ነው? እኔ ኤርሚያስ ይባላል። የኤሚና የእናትህ ሹፌር። የኤሚ የት አለ ጠፋ ያልሽው አብል እዚህ ሆናችሁ እንዴ? በፊት ላይ ለይኩን ኤሚና እናቷ ኑሐሚን ላይ የሚያደርጉትን ክፋት እሷ ላይ የሚያደርጉትን ተንኮል በጆሮ ነበር የሚሰማው። እናም ደግሞ እዛ ቤት እሷን ኑሐሚንን ሰራተኛ ካደረጓትና እንደ ሰራተኛ ሲያመናጭቋት፣ ሲንቋት፣ ሲጮውባት ምናምን ያ ነገር ራሱ በጣም ደብሮት እየተቆጣቸው ነበር። እሷ እኮ እንግዳ ነች እንዴት ነው ሰራተኛ የምታደርጓት ብሎ ደጋግሞ ቢቆጣቸውም የኤሚ እናት ያንን ነገር ልትሰማው አልቻለችም። ዝናሽ ማለት ነው። ያው ሰራተኞች ሁሉም ሰራተኞች እረፍት ወጥቷል። እሷ እስከዛ እዚህ ቤት እስካለች ድረስ ብትሰራ ምን ችግር አለው ብላ በእነሱ መሃል ትንሽ ጭቅጭቅ ይፈጠር ነበር። በስተመጨረሻ ግን ብዙ ነገር ሞክሮ አልሳካ ሲላቸው ለይኩን ኑሐሚንን አልጠላ ሲላቸው አሁን በስተመጨረሻ ላይ ለማድረግ ያሰቡት ኑሐሚንን ከዛ ቤት ሌባነሽ ሰርቀሻል ተብላ እንድትባረር ነበር ይሄንን ነገር ያሴሩ ማለት ነው። ከእናቷ ጋር ደግሞ የተማከሩት እነሱ የኤሚን ክፍል ስታጸዳ የኤሚን የአንገት ሐብል እዛ ፊት ለፊት አድርጎ ከዛን እሷ ወስዳ ወይ ደግሞ ኪሷ ውስጥ ታደርጋለች ወይ ደግሞ የሆነ ነገር ታደርጋለች። ያኔ እጇ ላይ ይገኝና እኔ ሌባነች ሐብሌን ሰርቃለች ብዬ እጮህባታለሁ፣ አስይዛታለሁ። ከዛም በኋላ አባዬም በቃ ሌባነች ብሎ ከዛ ቤት ያባርራል የሚለውን ነገር ነበር እነሱ አስቦ የአንገት ሐብሉን ፊት ለፊት ያደረጉት። ኑሐሚን ግን የአንገት ሐብሉን እዛ ጋር አይታ ቢያምር ቆንጆ ቢሆን ራሱ አይታው ምናልባት እናቷ ወይ ደግሞ አባቷ ነው ስጦታ ይገዙላት ብላ ነበር አይታ ወዳው የራሷ ቁም ሳጥን ውስጥ ያስቀመጠችው ማለት ነው። ይሄን ጊዜ ደግሞ ኤሚ በስልክ እየቀረጸች ነበር። ያው ወስዳ ኪሷ ውስጥ ካደረገች ይሄው ኪሷ ውስጥ ነው እኔ በስልኬ ቀርጫለሁ ብላ ያንን ነገር እንደ ማስረጃ ለማቅረብ ነበር። ግን እሱ አልሳካ ሲላት በስተመጨረሻ ለማድረግ ያሰበችው የአንገት ሐብሉን የሷ ቦርሳ ውስጥ አርጋ ከዛም በኋላ ሌላ ጊዜ ላይ የአንገት ሐብል ጠፋ ተሰረቀብኝ ብላ ትጫዋለች። ከዛን የሷ ሻንጣ ውስጥ ከተገኘ ኑሐሚን ሰርቀሻል፣ የሷን የአንገት ሐብል ወስድሻል እና ካልወሰድሽ ሻንጣሽ ውስጥ ምን ሊያደርግ ነው የመጣው ተብላ ከዛ ቤት እንድትባረር ነበር ያቀደችው። ይሄም ነገር አልተሳካለትም ማለት ነው። ያው ኑሐሚን ኤሚ የሷ ሻንጣ ውስጥ የአንገት ሐብሉን ስትከታየችና እሷ ስትወጣ ከዛ ውስጥ አንስታ የራሷ ቁም ሳጥን ውስጥ መልሳላታለች። ኤሚ ደግሞ ይሄን ነገር አታውቅም። ያው ሻንጣ ውስጥ እንዳለ ነው የምታውቀውና አባቷ ከመጣ የአንገት ሐብል ጠፋ እሷ ነች የሰረቀችው የኔ ክፍል ውስጥ ስትርመጠመጥ የነበረችው እሷ ነች ብላ እሷን ለማዋረድ ሞክራ ነበር። ግን አልተሳካለትም። ያው ለይኩን ፊት ለፊት ሻንጣዋ ይበርበርና እሱ ባለበት እሱ እያየ ከሻንጣ ውስጥ ከተገኘ ለምንድን ነው የሰረቅሽው? ለምንድን ነው የሷን ነገር የሷን የአንገት ሐብል የወሰድሽው ብሎ ለይኩን ኑሐሚን ላይ እንዲጮው ነበር። ግን አልተሳካላቸውም። ቢሆን ራሱ እዛ ጋር የአንገት ሐብሉ ቢገኝ ራሱ ለይኩን አያምናቸውም። የነሱን ክፋት የነሱን ተንኮል ስለሚያውቅ እናንተ ናችሁ እዚህ ውስጥ አረጋችሁት እሷ አትወስድም ብሎ ያንን ነገር ሊያረጋግጥላቸው ይችል ነበር። ግን እዛ ጋር የአንገት ሐብሉ
አልተገኘም። ኑሐሚን የተፈጠረውን ነገር ነግራቸዋለች። እዛ ጋር እሷ ስታስቀምጥ እያየቻን ነበርና እዛ ጋር እሷ ስታስቀምጥ አይቼ አንስቼ የራሷ ቁም ሳጥን ውስጥ መልሼላታለሁ ብላ ያን ነገር ስታረጋግጥ ነበር። ለይኩን መጀመሪያ ራሱ በጣም ተናዷል። እንዴት ነው እቺ ልጅ ላይ እንደዚህ የምታስቡት? እሷ ቆይ ምን አደረገቻችሁ? ምን በደለቻችሁ? እዚህ ቤት ከመጣች ቀን ጀምሮ ስታሰቃዩት ነበር ብሎ ወደ ክፍሉ ራሱ በግድ ነው የገባው ሳይፈልግ ማለት ነው። ኑ ሻንጣዋንን በርብር ያንዴ ታያለ አንተም ፊት ለፊት ታያለ ብላ እዛ ጋር ኤሚ ከእናቷ ጋር ሆና በሙሉ በራስ መተማመን ሆና ያው እነሱ ይገኛል ብሎ ነበር እዛ ጋር ያሰቡት በሙሉ በራስ መተማመን። ወደ ውስጥ ሲገቡ ለይኩን በጣም ተሰምቶት ነበር። እንዴት ይሄንን ነገር አደርጋለሁ የሚለው እነሱ ላሰቡት ነገር እነሱ ይሄንን ነገር ጭንቅላታቸው ውስጥ ለሳሉት ነገር እሱ በእነሱ ቦታ ሆኖ ተሸማቆላቸው ወደ ክፍል ገብቶ ነበር። ግን ያ ነገር ደግሞ ሳይሆን ሲቀር በንዴት ኤሚን በጥፊ መቷታል ማለት ነው። እናትየውም ለቁጣ ተዘጋጅታ ብዙ ነገር ለማለት የተዘጋጀችው እዛ ጋር ደግሞ የአንገት አብሉ ሳይገኝ ሲቀር ምንም መናገር አልቻለችም። ዝም ብላ ስትመለከት ነበር። በፊት ቢሆን ግን ለይኩን ልጅቷን እንደዛ በጥፊ ሲመታት እንዴት ልጅን ትመታለህ? ለምን ትመታታለህ? ብላ ትናገር ነበር። ግን ዛሬ ምንም አላለችም። ዝም ብላ ስታያቸው ነበር። ያው እሷም ከልጇ ጋር የተዋረደችው እዛ ጋር ስታወራ የነበረው እሷ ነች የምትወስደው። አንተ ዝም በል እያለችው ነበር። ወደ ክፍል ሲገቡ አንተ በዚህ መሀል ትግባ፣ እቺ ልጅ እዚህ ቤት ከመጣች ቀን ጀምሮ ራሱ እኔ ራሱ ብዙ እቃ እየጠፋኝ ነበር ብላ ያንን ነገር ስትናገር ነበር። እሷ አሁን የአንገት ሐብሉ እዛ ጋር ከተገኘ ብዙ ነገር ለማለት እኔ ራሱ ብዙ ነገር ጠፍቶብኛል፣ እቺ ልጅ ሌባ ነች፣ ከዚህ ቤት ካልወጣች ብላ እዛ ጋር ብዙ ነገር ለመፍጠር የተዘጋጀችው ዝናሽ ያ ነገር ሳይሳካ ሲቀር ደግሞ እሷም ቃል አጥሯት የምትናገረው ነገር ጠፍቷት ዝም ብላ ስትመለከት ነበር ማለት ነው። ናሆም ደግሞ ፍቅረኛውን አምራንን ወደ ቤት ይዞ መጥቷል። ያው አምራን እየፈራች ነበር ወደ ቤት የመጣችው። መጀመሪያ ብዙ ተዘጋጅቶ ነበር። ለካ እነሱ ሲያወሩ የነበረው እየተለማመዱ ነበር። እዛ ጋር እናቷ በጥያቄ ስታጣድፋት ወይ ደግሞ አባቱ ለሚጠይቋት ጥያቄ የምትመልሰው መልክ ያው ናሆም የቤተሰቦቹን ጸባይ ያውቃል። ምን አይነት ጥያቄ እንደሚጠይቋት እሷ ምን አይነት መልስ መመለስ እንዳለባት ያውቃልና ያንን ነገር በደንብ አስጠንቷታል። ደጋግሞ እንድትለማመድ አድርጓታልና መጀመሪያ ስትመጣ በኮንፊደንስ በሙሉ በራስ መተማመን የመጣች አምራን ቤቱ ጋር ስትደርስ በጣም ፈርታ ነበር። እጇም ሲንቀጠቀጥ ነበር። ናሆም እንዳለው ያው እዛ ጋር ይጠፋብኛል ብላ ነው ሳያሰበችው። አሁን እዚህ እየቀረበች ያለችው ቤተሰቡን እየተዋወቀች ያለችው እያስመሰለች ነው። እነሱ እንደሚፈልጓት አይነት ሴት ሆና እነሱን ለመተዋወቅ ነው ያሰበችው እንደ ሀብታም ልጅ። እናም ደግሞ የሀበሻ ቀሚስ ለብሳ በተለይ አባቱ ይወደኛል፣ እንደዚህ አይነት ሴት ነው የሚወደው፣ እንደዚህ አይነት ጨዋ ሴት ነው የሚወደው የሚለውን ነገር እሱ ስላስጠናትና ስለነገራት አምራን የሀበሻ ቀሚስ ለብሳ ራሷን ቀይራ ቤተሰቦቹ እንደሚፈልጉት አይነት ሴት ሆኜ እቀርብላቸዋለሁ ብላ ነው ያንን ነገር ተዘጋጅታበት የመጣችው። ግን በር ላይ ስትደርስ በጣም ፈርታለች። ምናልባት እዛ ጋር ሲጠይቁኝ የሆነ ነገር ካሉኝ ቃሉ ከጠፋብኝስ የሚለው ነገር በጣም ስላሳሰባት እየፈራች ነበር ወደ ውስጥ የገባችውና በር ላይ ኤርሚን ስታይ ደግሞ በጣም ደንግጣለች። ኤርሚ ያው እዛ ቤት ገብቷል፣ እቅዱም ተሳክቷል። ባለፈው ኤሚ መንገድ ላይ አግኝቶ እንደተጋጨ ሰው ተዋውቋት ነበርና በስተመጨረሻም ስልክ ተቀያይሮ ከተደዋወሉ በኋላ ሹፌር እንደሆነና የተሻለ ስራ እንደሚፈልግ ሲነግራት ኤሚም እዛ ጋር በፊትም ፍላጎት ነበረባት፣ መኪና ነበራት። አባቷ ደግሞ ሹፌር እስካላገኘች ድረስ ቁልፉን አልሰጥሽም ብሎ ቁልፉን ተቀብሏት ነበርና ነገሮች ደግሞ ተገጣጠሙለት። ለኤርሚ እዚህ ጋር እዛ ቤት መግባት ይፈልግ ነበር፣ ወይ ደግሞ ኤሚን ቀርቦ በእሷ በኩል ለኑሐሚን ቅርብ መሆን ይፈልግ ነበር። ያው ኑሐሚን መንገድ ላይ ደጋግሞ ጠብቆ ይቅርታ ቢጠይቃትም እሷ ይቅርታው ልትቀበለው ስላልቻለች እሷ አጠገቡ ነው። እሷ ጋር ቀርቦ ደግሞ ይቅርታዋን ሊያገኝ ፈልጓልና ያ ነገር ደግሞ አሁን ተሳክቶለታል። ያው የኤሚ ሹፌር ሆኖ እዛ ቤት ገብቷል ማለት ነው። መጀመሪያ ላይ ለይኩን የነገረው ወደ ላይ የሆነች አነስ ያለች ቤት ተከራይቼ እቀመጣለሁ፣ ግን ደግሞ ከስራ የሚር ከሆነና በጊዜ ስራዬ ላይ መገኘት ካለብኝ እዚሁ ቅርብ መከራየት እችላለሁ ብሎ ለይኩን ሲነግረው ለይኩን እንደዛ ማድረግ የለብህም እኛ ጋር ካለው አንድ ክላስ እንሰጥሃለን ብሎ እነሱ ግቢ እነሱ ቤት እንዲገባ አድርጎታል ማለት ነው። ኤርሚ ደግሞ በዚህ በጣም ደስ ብሎታል። እሱም የሚፈልገው እዛ ቤት መግባት ወይ ደግሞ ባይገባ ራሱ ለኑሐሚን በጣም ቅርብ መሆን ነውና አሁን ደግሞ እዛ ቤት ከገባ ኑሐሚን እዛ ቤት ነው ያለችው። ሰዎቹ ባሌሉበት ጊዜ ራሱ ደጋግሞ እሷን እያወራት ምናልባት ልቧ ራርቶለት የእሷን ይቅርታ ሊያገኝ ይችላል ማለት ነው። አሁን ላይ እሱ እዛ ቤት ገብቷል። አምራን ደግሞ ከውጭ ስትመጣም እሱን እዛ ጋር ስታይ እሱን እዛ ፊት ለፊት ስታይ ያልጠበቀችው ነገር ሆነባትና በጣም ደንግጣ አፍጣች ስታይ ነበር። ግን ደግሞ መልሳ ድንጋጤዋ ዋጥ አድርጋለች። ለምን እዛ ጋር ናሆም ስላለ ታውቂያለሽ እንዴ ለምንድን ነው የደነገጥሽው ይሄን የምትተዋወቂ ብሎ ያ ጥያቄ ስለሚመጣባት ቶሎ ብላ ነበር ወደ ራሷ የተመለሰችና ምንም ነገር ሳትናገር ወደ ውስጥ የገባችው። እሷ ራሱ በፊት የኑሐሚን እዛ ቤት መሆን በጣም አስጨንቋታል። እሷ ከዛ ቤት መውጣት አለባት እያለች ለናሆም እየነገረች አሁን ደግሞ ኤርሚን እዛ ጋር ስታየው በጣም ዱብዳ ሆኖባታል ማለት ነው። ኑሐሚን ግን እስካሁን አላወቀችም ኤርሚ እዛ ቤት እንደመጣ እዛ ቤት ሹፌር ሆኖ እንደተቀጠረ። እሷ ምንም የሰማችው ነገር የለም። ከሰማች ምን ልትል እንደምትችል ያው መገመት አያዳግትም። ለምንድን ነው የማትተወኝ ብላ እሱ ላይ መጮዋ አይቀርም ማለት ነው።
ያው ኤርሚ ምንም ቢበድላትም ቢጎዳትም ግን እሷን እንደሚያፈቅርና ከእሷ ጋር ብቻ መሆን እንደሚፈልግ በስተመጨረሻ ተረድተናል ማለት ነው። ምንም እንኳን ከዚህ በፊት የሰራቸው ብዙ ጥፋቶች ብዙ በደሎች ቢኖሩ ራሱ አሁን ደግሞ በስተመጨረሻ ያን ጥፋቱን ትቶ ከዚህ በፊት ያደረጋቸውን ነገር ትቶ ከአሁን በኋላ በንጹህ ልቡ ከእሷ ጋር ለመሆን ይመስላል አሁን ላይ ብዙ ነገሮችን እያደረገ ነው። የእሷን ይቅርታ አግኝቶ እንደ በፊቱ ከእሱ ጋር እንድትሆን ማለት ነው። ኑሐሚን ደግሞ አሁን ላይ እሱ እዛ ቤት ገብቶ ይቅርታ ቢጠይቃት ወይ ደግሞ እግሯ ላይ ወድቆ ብዙ ነገር ብሎ ይቅርታዋን ቢያገኝ ራሱ ምናልባት ከእሱ ጋር ትሆናለች ወይስ አትሆንም የሚለው ትንሽ አጠራጣሪ ነገር ነው የሚሆነው። አይታወቅም የእሷ ምላሽ ምን ሊሆን እንደሚችል። አሁን ላይ ለይኩን እንደነገራት አባቷ ሙሉ ሕክምናውን ጨርሶ ነገ ወይም ከነጎዲያ ሊወጣ እንደሚችልና ወደ ቤት ሊመጣ እንደሚችል ነግሯታልና ያ ማለት አሁን ተሰማ ወደ ሙሉ ጤንነቱ ተመልሶ ነው የሚመጣው ማለት ነው። ባለፈውም ለይኩን ለኑሐሚን ሲነግራት እንደነበረው አሁን ላይ ተገቢውን ሕክምና ካገኘ ተሰማ ወደ ሙሉ ጤንነቱ ወደ በፊቱ ጤንነቱ መመለስ ይችላል ብሎ ሐኪሞቹ ነግሮኛል በሚል ነበር ለይኩን የሚያስፈልገውን ሕክምና ሁሉ እንዲያገኝ እያገዘው የነበረውና አሁን ደግሞ በስተመጨረሻ ላይ የነገራት አባትሽ እኮ ነገ ወይም ከነጎዲያ ከሆስፒታል ይወጣል ሲላት እዛ ጋር ኑሐሚን በጣም ደስ ብሏት ነበር። አሁን እሱ ከዛ ቤት ከወጣ እሷ እዛ ቤት እንደማትቆይ ራሱ ነግረዋለች። ያው አባቷ ታክሞ እስከሚመጣ ነበር እዚህ ጋር ሰዎቹ ሲያሰቃዩት ኤሚና ዝናሽ ሲያሰቃዩት ራሱ ይሄንን ስቃይ እነሱ የሚያሰቃዩትን ስቃይ አባቷ እስኪታከምና ከሆስፒታል ድኖ ወደ በፊት ማንነቱ ተመልሶ እስኪመጣ እየጠበቀች ያለችው። አሁን ደግሞ ተሰማ ድኖ እንደ በፊቱ በሁለት እግሩ እየተራመደ ወደ ቤት ሲመጣ ኑሐሚን እዛ ቤት ምንም ስራ የላትም። ለምንም ምክንያት እዛ ቤት መቆየት አትፈልግም ማለት ነው። የእስካሁኑ የተሰቃየችው ራሱ ስለሚበቃት ከዛ ቤት ልትወጣ ትችላለች። ኤርሚ ደግሞ ምን ብሎ ከዛ ቤት እንደሚወጣ ባናውቅም ምናልባት ወይ ስራውን ትቻለው ወይ ደግሞ አልፈልጎም ብሎ ከዛ ቤት ሊወጣ ይችላል። ለምን እዛ ቤት የመጣው እሱ ኑሐሚንን ብሎ ስለሆነ እሷ ደግሞ ከዛ ቤት ከወጣች እሱም በምንም ምክንያት እዛ ቤት መቆየት አይችልም ማለት ነው።